ያገዛዙ ሰዎች ፋኖን የአሜሪካ መንግስት በሽብርተኝነት ፈርጇል ብለው እየጨፈሩ ነው። በጣም የሚያስቅ ነገር አለው። ማለት ይህ ሰው ህይወትና ደም የሚመለከት ነገር ባይሆን ብዙ ፖለቲካል ሳታየር ሊሰራበት የሚችል ነገር ነው። ለምን እንደምል ምክንያቶችን ላቅርብ። አንደኛ የአሜሪካ መንግስት አሁን በአማራ ክልል ከብልጽግና ጋር እየተፋለመ ያለውን ኃይል በተመለከተ አይደለም ይህንን አስተያየት ይህንን እያደረገ ያለው ማለት ይህንን አቋም ይዟል እየተባለ ያለው የአሜሪካ መንግስት ልዩነቱን አሳምረው ያውቃል። ተጨባጭ ማስረጃ ማቅረብ እችላለሁ። ለዛ የአሜሪካ መንግስት ፋኖ ብሎ ከትግራይ ጦርነት ጋር አስተሳስረው የሚያነሳው ቡድንና አሁን በአማራ ክልልም ከአገዛዙ ጋር እየተፋለመ ያለው ኃይል በአሜሪካ መንግስት እይታ ፈጽሞ አንድ ተደርገው አይስተዋሉ። ለምን? እዚህ ሪዮት ላይ እንዳነሳ ነው አምባሳደር ማሲንጋ ኤርቪንግ ማሲንጋ ታስታውሱ ከሆነ ጌታቸው ከአንተም ጋር ስናወራበት እንደነበር ትዝ ይለኛል። የሚገርም ነገር እና ለፋኖ አባላት ማለት በአማራ ክልል ላሉ አገዛዙን እየተፋለሙ ላሉ ታጋዮች ያቀረበው ጥሪ ነበር። ለድርድር ቅረቡ፣ ለድርድር በራችሁን ክፍት አድርጉ ብሎ ጥሪ አድርጎ ነበር። በሽብርተኝነት የፈረጀውን አካል ለድርድር ቅረቡ ብሎ አይጠይቅም። ከሽብር ተግባራችሁ ተቆጠቡ ወይ ደግሞ እርምጃ ይወሰድባችኋል ተብሎ ግልጽ ማዕቀብ ይጣላል ኦር ሰምቲንግ ተመሳሳይ በአሜሪካ መንግስት አሁን የተደረገውን አይነት እርምጃ ይወሰዳል እንጂ በፋኖ አሁን ያገዛዙን የአማራን ህዝብ የህልውና ትግል በተመለከተ እየተንቀሳቀሰ ያለውን እየተፋለመ ያለውን ኃይል በተመለከተ አይደለም በፍጹም። ሁለቱ እንደ አንድ ኃይል ግንዛቤ የተወሰደባቸው አይደሉም፣ የተለያዩ ናቸው። ይሄኛውን አሁን የምናወራው ፋኖ ቅድም ያነሳሁትን ነጥብ ያነሳሁበት ምክንያት የሚደግፍ ነው። የቀረበው ክስ ለብልጽግና ነው። ይሄ ሰለሞን ቦጋለ የተባለ ሰው ብልጽግና በዋነኝነት በመራው ጦርነት ውስጥ ነው የተሳተፈው። የዛ ጄኖሳይዳል ጦርነት ዋና ቀለበት የነበረው አብይ አህመድ እና አብይ አህመድ የሚመራው አገዛዝ ነው። ሶ ቤዚካሊ ይሄ ክስ ለብልጽግና ከብልጽግና ወንጀሎች መካከል በአንዱ ላይ የተላለፈ መልእክት ተደርጎ ነው መወሰድ ያለበት። አሁን ብልጽግና እንደማያውቀውና እንደሌለበት አስመስሎ አሁን በአማራ ክልል እየተፋለመ ያለውን ኃይል አስመልክቶ የተባለ ነው ብሎ ለጥጦ ሊጠቀምበት እየሞከረ ነው። ኢንፋክት ተቃራኒውን ነው። የአሜሪካ መንግስት በተለያየ መንገድ ከአማራ ክልል ኃይሎች በአማራ ክልል ውስጥ ካሉ በመደበኝነት ፋኖ ተብሎ የሚጠሩ ግን አሁን በነገራችን ላይ ፋኖ ብቻ ተብሎ በመደበኝነት ፋኖ ተብሎ የሚጠራ ኃይል የለም። የአማራ ፋኖ ብሔራዊ ንቅናቄ የሚባል አፋብን የሚባል ነበር። የአማራ ፋኖ ህዝባዊ ድርጅት የሚባል ነበር። አሁን እሱ ካስመዋል። ፋኖ ብቻ ተብሎ የሚጠራ በመደበኝነት በዛ የሚታወቅ አደረጃጀት የለም። ያኔ ግን ከአገዛዙ ጋር ተሰልፎ በትግራይ ላይ የዘመተውና በትግራይ ተወላጆች ላይ ያን ሁሉ የፈጸመው ቡድን ፖለቲካዊ የሚባል ዓላማ ስላልነበረው በመደበኛ አጠራሩ ማለት በኢመደበኛ ኃይልም ቢሆን ራሱን ፋኖ ብሎ ይጠራ የነበረ ነው። በአሜሪካ መንግስት መዛግብትም በጦር ወንጀልም በሰብአዊነት ላይ በተፈጸመ ወንጀልም በኤትኒክ ክሊንዚንግም በሁሉም የተከሰሰ ኃይል ነው። ደመቀ ዘውዱና አሸተ ደምለው በአሜሪካ መንግስት በዜጎች ላይ ሰቆቃ በመፈጸም የሚታወቁ በስም ተለይተው የሚታወቁ በወንጀለኝነት ተለይተው የሚታወቁ እዚህ ቢመጡ የሚታሰሩ ናቸው። በዛ ላይ እነዚህ አሁን በወቅቱ ወንጀል በመፈጸም የተከሰሱ ሰዎች አሁንም ከብልጽግና ጋር ተሰልፈው ያሉ ናቸው። በነገራችን አሁንም ከብልጽግና ጋር ተሰልፈው ያሉ ናቸው። የተባረረው ሰው ከመገናኛ ብዙሃን ጋር ማለት ከአንዳንድ አውታሮች ጋር ያደረገውን ቃለ ምልልስ ተመልክቻለሁ። ሶ የሚናገራቸው ነገሮች አሉ። ስቲል አሰላለፉ ከአገዛዙ ጋር መሆኑን የሚጠቁሙ ናቸው እዛ ላይ የተነሱትን ነጥቦች ስትመለከት። ስለዚህ አንዱ ግልጽ መሆን ያለበት ነገር ሁለቱን እየቀላቀሉ ብልጽግና በገዛ ራሱ ላይ የቀረበውን ክስ የቀደመ አጋሩን ወይም አሁንም ድረስ አጋሩ ሆኖ የቀጠለውን ሰው ለመካድ የሄደበት ርቀት ለብልጽግና ተፈጥሮ ይናገራል። ከብልጽግና ጋር መቆም ምን እንደሚያስከትልም ግልጽ መልእክት ያስተላልፋል ብዬ አስባለሁ። አንድ በራሱ ላይ የቀረበውን ክስ ነው አሁን በአማራ ክልል እየተፋለመው ያለውን
ቡድን የሚመለከት ኃይል የሚመለከት አድርጎ ለማቅረብ እየሞከረ ያለው አንድ ወሳኝና በጣም ግልጽ መሆን ያለበት ነገር እሱ ነው። አትቀላቅሉ። በስመ ፋኖ ሁሉም የፋኖ አደረጃጀት በአሜሪካ መንግስት እይታ አንድና ያውኑ ዜርፎር በአሁኑ ወቅት በአማራ ክልል ውስጥ ሌጂቲሜት ኮዝ ኖሮት እየተደረገ ያለውን ትግል የሚደግፍ ሁሉ እዚህ ነገር ውስጥ ይጠቃለላል የሚል ዘመቻ እየተካሄደ ነው። ግቡ ግልጽ ነው፣ ግን እውነታው በፍጹም ያ አይደለም። it doesn't make sense። እንደዛ ሊሆን አይችልም። ያ ባይሆን የአሜሪካ መንግስት በነገራችን ላይ በግልጽም ሆነ በአደባባይ በግልጽም ሆነ በባክ ቻነል በአማራ ክልል አገዛዙን እየተፋለሙ ካሉ ኃይሎች ጋር ግንኙነት እንዳለው ይታወቃል። ኤኮ ኦቪየስ ነው። የአሜሪካ መንግስት ወደ ጠረጴዛ ሊያመጣቸው የሚፈልጋቸው ወይም የአጠቃላይ አቋማቸው ከራሱ አገር ጥቅም ጋር መሄድ አለመሄዱን ለማረጋገጥ ግንኙነት ለመፍጠር ተጽዕኖም ለማድረግ ኦር አንዳንድ የአገሪቱ በብዙ ጉዳዮች ላይ ብቻ ለመነጋገር የሚያስችል ቻናል ይፈጥራል። ሪች አውት ያደርጋል፣ ያነጋግራል። የእውቅና ደረጃው ሊለያይ ይችላል። የሚሰጠው የእውቅና ደረጃ ግን በተለያዩ መግለጫዎቹ ወቅት ይህንን አንስተዋል። ሁለተኛ የአሜሪካ መንግስት በአማራ ክልል የሚፈጸመውን የድሮን ጥቃት በተመለከተ አቋሙ ግልጽ ነው። ይሄ በጣም አደገኛ ነው፣ ትክክል አይደለም። ታስታውሳላችሁ ከወጣ በኋላ እንደገና የተነሳው የአምባሳደር ማሲንጋ መልእክት ጊያን በአማራ ክልል ጭፍጨፋ እየተፈጸመ እንዳለ በአገዛዙ በዚህ ምክንያት የመጣ ሬዚስተንስ እየተካሄደ እንዳለ ግንዛቤ አለ። ስለዚህ አትቀላቅሉት፣ ምንም የሚያገናኘው ነገር የለም ማለት ነው። አንደኛ ነገር እሱ ነው። ሁለተኛ እዚሁ ጋር ወደ ሌላው ነገር ከመሻገራችን በፊት ማንሳት የምፈልገው ነገር እየተከላከልን ያለነው ምን እንደሆነ እየገባን ነው ወይ? እንደዚህ ያለ ወንጀለኛን መከላከል የራስን ህዝብ ጥቅም ያስጠብቃል ብለን እያሰብን ያለነው እንዴት ነው? እኔ በበኩሌ ከየትኛውም ብሔር፣ ከየትኛውም አደረጃጀት፣ ከየትኛውም የርዕዮተ ዓለም ጎራ ይምጣ በሆነ ብሔር ላይ፣ በሆነ ሃይማኖት ላይ፣ በሆነ አይነት የፖለቲካ ቡድን ላይ አጠቃላይ የሆነ መጥፋትን፣ የዘር ማጥፋትን፣ ጄኖሳይድን፣ ኤትኒክ ክሊንዚንግን